ገና ሳይወጣ አነጋጋሪ የሆነው የኢትዮሪክ አልበም መግለጫ በድንገት ታገደ። የቴዲ አፍሮ አዲሱ አልበም በ8ኛ ወር 8ኛ ቀን 8 ሰዓት ላይ ይለቀቃል። 888 ትርጉም ምንድነው የሚለውን ወደ እናንተ ውድ ቤተሰቦቻችን በዝርዝሩ የምናስዳስሳችሁ ይሆናል። ሰላም እንደምን ቆያችሁልን? በአገር ውስጥም በውጭም ያላችሁ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እኛን የመጀመሪያ ምርጫችሁ ስላደረጋችሁን ከልብ ላመሰግናችሁ እወዳለሁ። የዛምራን አዲስ ቻናል ነው። ዛምራን አዲስ አዳዲስ ወቅታዊ አዝናኝና አስተማሪ የሆኑ መረጃዎችን የምናቀርብበት ቻናላችን ነው። ቻናላችን አዲስ ቻናል ነውና ከናንተ ውድ ቤተሰቦች ቀና ትብብራችሁን እፈልጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ እገዛችሁን እፈልጋለሁ። ለትብብራችሁ ከልብ አመሰግናለሁ። አብራችሁኝ እስከ ፍጻሜው ዝለቁ ታተርፋላችሁ። ወደ ቀዳሚ መረጃ የሳልፍ ዘሀበሻ ዜና በዳሰሳው እንዳስመለከተው የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 ቀን 2018 ዓ.ም በአርቲስት ቲቪ በቀጥታ እንዳይተላለፍ መንግስት ማገዱ ከጥበብ ሴንሰርሺፕ ወይም እገዳ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲ ስህተት ነው ይላል ዘሀበሻ። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው እያለ ይቀጥላል ዘሀበሻ። ይህ አይነቱ እርምጃ መንግስት የሀሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃ የሚያሳጣ ነው እያለ ይቀጥላል። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስትራይሳንድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው ይላል። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሀሳቡ እንዳይሰማ አያደርግም ይላል። ይልቁንም አልበሙን ከሙዚቃ ስራነት አልፎ የትግል የነጻነትና የብሶት ተምሳሌት ወይም ሲምቦል ኦፍ ሬዚስተንስ እንዲሆን ያደርገዋል። መንግስት በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ የናረ ይሆናል እያለ ይቀጥላል። በዚህም መንግስት ራሱ ሳያውቀው ለአልበሙ በቢሊየን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄ በነፃ እየሰራለት ይገኛል እያለ ይቀጥላል ዘሀበሻ። አሁንም የጥበብ ስራን በማፈን የህዝብ ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ መንግስት ከታሪክ አለመማሩን በጉልህ የሚያሳይ ነው እያለ አሁንም ዘሀበሻ በጽሁፉ ውስጥ ያስነብባል። በሌላ በኩል ይህ እርምጃ ሀገሪቱ አሁን ካለችበት እጅግ ውስብስብ የጸጥታና የማይክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ እያባከነ መሆኑን ያሳያል ይላል። መንግስት የህዝብን የኑሮ ውድነት ማቃለልና የጸጥታ ችግሮችን መፍታት ዋነኛ የትኩረት አቅጣጫው ሊሆን ሲገባው ከአንድ በህዝብ የተከበረ ድምፃዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፋዋል ይላል ዘሀበሻ። አርቲስት ቲቪን የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥታ የጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፍ ማህበረሰብም ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው እያለ ወደ ማጠቃለያው ሲያመራ በአጠቃላይ መንግስት የቴዲ አፍሮን መግለጫ በማገዱ ያስቀረው ነገር ቢኖር የአንድ ቀንን የቴሌቪዥን ስርጭት ብቻ ሲሆን ያጣው ግን የህዝብን ክብር፣ የዲሞክራሲ ስርዓት ገጽታውን እንዲሁም የህግ የበላይነት ተገዥነቱን ነው። ይህም ለስርዓቱ የረጅም ጊዜ የፖለቲካ ህልውና እጅግ አደገኛ የሆነ መዋቅራዊ ኪሳራ ነው ሲል እዚህ ጋር ይቋጫል ዘሀበሻ። ውድ ቤተሰቦቻችን እናንተስ ይህንን ሀሳብ እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልን።
ሌላኛውና አነጋጋሪ የሆነው ኢቶሪክ አልበም የቴዲ አፍሮ አዲሱ አልበም በ8ኛ ወር 8ኛ ቀን 8 ሰዓት ላይ ይለቀቃል። የ888 ትርጉም ምንድነው የሚለውን ብዙዎችን እያነጋገረ ያለ ጉዳይ ነው። በኢትዮጵያ የሙዚቃ ታሪክ ደማቅ አሻራ በማኖር በሚሊዮኖች ልብ የነገሰው ንጉሱ ተብሎም የሚጠራው ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ይዞ መጥቷል። ኢቶሪካ ተብሎ የተጠራው ይህ አልበም ለብዙ አድናቂዎቹ እጅግ አስደሳች ዜና ሲሆን በያዝነው 8ኛ ወር በ8ኛው ቀን ከቀኑ 8 ሰዓት ላይ ይለቀቃል። ታዲያ በቁጥር ጥናት ኒውመሮሎጂ መሰረት 888 እንዴት ይተረጎማል ሲል ዶቼችዲ መረጃዎችን ተመልክቷል። በዚህም መሰረት በቁጥር ጥናት ኒውመሮሎጂ 888 በጣም ጠንካራና አዎንታዊ ከሆኑ ቁጥሮች አንዱ ተደርጎም ይወሰዳል። ይህ ቁጥር ብዙውን ጊዜ ከሀብት ከስኬትና ከህይወት ሚዛን ጋር ይያያዛል። ቁጥሩ በዝርዝር የሚከተሉትን ዋና ዋና ነገሮችም ያመለክታል። እኔም ለናንተ አስመለክታችኋለሁ። የተትረፈረፈ ሀብትና ብልጽግና 888 የገንዘብና የቁሳቁስ መትረፍረፍ ምልክት ነው። ላለፉት ጥረቶች ወይም ስራዎች ተገቢውን ክፍያ የምታገኝበት ወይም አዳዲስ የገቢ ምንጮች የሚከፈቱበት ጊዜ ላይ መሆንህን ሊጠቁም ይችላል። ሌላኛው ሚዛንና ስምምነት ወይም ባላንስ የምንለው የ8 ቁጥር ቅርጽ ራሱ የማያልፍ ኢንፊኒቲ ምልክትን ቁጥር የቆመ ይመስላል። ይህም በምድራዊ ህይወት ቁሳቁስና በመንፈሳዊ ህይወት መካከል ያለውን ሚዛን ይጠብቃል። 888 ሲደጋገም ደግሞ ይህ ሚዛን በጣም ጠንካራ መሆኑን ያሳያል። ሌላኛው የለውጥ ዑደት መጨረሻ። ይህ ቁጥር አንድ የህይወት ምዕራፍ አብቅቶ አዲስና የተሻለ ምዕራፍ መጀመሩን ሊያመለክት ይችላል። የዘራኸውን የምታጭድበት ካርማ ወቅት ላይ መሆንህን ይናገራል። ሌላኛው በቁጥር ጥናት ስሌት ሪዳክሽን። በቁጥር ጥናት ህግ ቁጥሮቹ ተደምረው ወደ አንድ ነጠላ ቁጥር ሲደመሩ የሚከተለውን ትርጉም ይሰጣሉ። 8 ሲደመር 8 ሲደመር 8 24ን ይሰጠናል ማለት ነው። 2 ሲደመር 4 እኩል ይሆናል 6ን ይሰጠናል። 6 ቁጥር ደግሞ በቁጥር ጥናት የፍቅር የቤተሰብና የኃላፊነት ምልክት ነው። ይህም የሚያገኘው ሀብት ወይም ስኬት ለቤተሰብና ለሚወዷቸው ሰዎች ደስታ መዋል እንዳለበትም ይጠቁማል። መልካም እድል በስራህ ወይም በገንዘብ ነክ ጉዳዮች ስኬታማ ትሆናለህ የሚለውንም ያመለክታል። 8 ቁጥር እውቅና ለደከምክበት ስራ ተገቢው ክብርና እውቅና ይደርሳል። ሌላኛውና የመጨረሻው ዝግጁነትን ያመለክታል። የሚመጣውን በረከት ለመቀበል ራስህን አዘጋጅ። ይህ ቁጥር በህይወት ውስጥ ደጋግሞ የሚታይ ከሆነ አጽናፈ ሰማይ በትክክለኛ መንገድ ላይ ነህ፣ ጠንክረህ ቀጥል እያለህ እንደሆነ ይመለከታል። ዶቼችዲ ውድ ቤተሰቦቻችን ስላነጋጋሪው ኢቶሪካ አልበም ለዛሬ ያደረስናችሁ መረጃ ይህንን ይመስል ነበረ። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እመኛለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ ስል ቀና ትብብራችሁን እጠይቃለሁ። ቸር ቆዩኝ።